ኢድ ሙባረክ እንኳን አደረሳችሁ ረመዳን ጥሎን ጥፍት አለ ተሰናበተን አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ እንኳን ለዚህ አመት ለኢድ ፈጥር አደረሳችሁ እንግዲህ አልহামዱሊላህ ያለ ሰው ብዙ ያያል እዚህም ይደርሳል ግን የዘንድሮ ኢድ እኔ ልነግራችሁ አልችልም በቃ ሁሉም ሰው አሁንም ግማሽ ሀገር ሰኞ ነው የሚፈቱት የሚገርማችሁ ነገር ማለት ነው እሁድ እንግዲህ ግማሽ ሀገር ነው እየፈታ ያለው እና በቃ ኢትዮጵያ ራሱ በሙሉ እኛ አስበን የነበረው ሰኞ ነው እሁድ በጭራሽ አልተጠረጠረም ያው በ29 መብላት ላይ ትሯሯጣላችሁ አላህ ይሁን ረመዳን ጥሎን ሄደ አልহামዱሊላህ ብቻ አላህ ይቀበለን ያሳለፍነው ረመዳን ለውድ ተከታዮቻችን ለሁላችሁም እንኳን አደረሳችሁ ለማለት ነው እያንዳንዳችሁ ላይ እየተደወለ ቢነገራችሁ እንነግራችሁ ነበር ግን እስቲ በሚዲያ ላይ ስለሆነ ሁሌ ይሄንን እንግዲህ ደግሞ ለሁላችሁም ያው ኢድ ሲመጣ ሰው ቤት ያላችሁ እህቶቻችን ወይ ወንድሞቻችን ሁላችሁም ይከፋችኋል አቃለው እኔ ስለማቀው ነው በጣም የሆነ ነገር በቃ በጣም ይሰማችኋል ምንም አርጉ ምንም ልበሱም ብሉም ምንም ደስታ አይሰማችሁም በፍጹም እና በጣም ምን ልበላችሁ እና ልክ ቤተሰብ ውስጥና የምትፈልጉት ሰው ጋራ ስትሆኑ ያ ደስታ ኢንሻአላህ ወደፊት ይመጣል ብዬ አስባለሁ እስቲ አትዋዋና አትዋምቲ ሰላም ይበላችሁ ከዛ ቡናን ጠጣ እንግዲህ በኢዱ ፏፏ ብለን መተንላችኋል ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ የኛ ውድ ቤተሰቦች ሰላም ናችሁ ደህና ናችሁ እኛ ደህና ነን አልহামዱሊላህ ረብል ዓለሚን እንግዲህ ያው ኢድ እንዳንላችሁ ነገ ነው ኢዱ እንኳን አብሮ ለዚህ አመት ያደረሰን እዚህ አመት ላልደረሱም ብዙ ሰዎች አሉ እናንተም እኛም ሆነን ደግሞ ለወደፊት እንደዚሁ እንኳን አብሮ ያደረሳችሁ ምን ባባል አላህ ያደርገን ኗሪ ያደርገን እድሜያችን አላህ ያርዝምነን ረመዳን እንግዲህም አመለጠን ሮጠብን በጣም እና ያው በጣም ከወራት ናትና በጣም ሮጠችብን ረመዳን በጣም ሮጠብን አመለጠን ሄደብን በቃ እንግዲህ ዛሬ እኔ እንጃ ዛሬ አላሰብኩትም ነገ ሰኞ ነው እሁድ ነው ብዬ በጭራሽ አላሰብኩትም ነበር አልተዘጋጀሁም ራሱ ለሰኞ ነው እንጂ ዝግጅት የተደረገው ለእሁድ በጭራሽ አላሰብነውም ሁላችንም ማለት ነው እና እንግዲህ የኛ ውድ ቤተሰቦች ያው ምን ልበላችሁ ረመዳን በጣም አስደሳች ወር ነበረ አለፈብን እስኪ አሚቲ ደግሞ እንግዲህ ሰላም ባያችሁ እኔ ወድ ሰላም እንዴት ናችሁ ኢዱስ ደስ አላለሽም ብሎሻል አው ለልጆችማ በጣም ነው ደስ የሚለው እንግዲህ ዘንድሮ ማንም ጋር ፍጥሪያ አልሄርንም አላስፈጠርንም የሆነ ሀዘን ገጥሞን ነበር በዛ ምክንያት ቤተሰብም ሀዘን ላይ ነበርና ያው እዚህ ጋር ሀዘን መተን ተናላልንም በረመዳን እንግዲህ ያው አላህ የጀነት ያርጋቸው ነው የሚባለው በዛ ምክንያት ቪዲዮ ምናምንም አልሰራውም እየተራራጥ ነው አዱንያ ኑሮ ያው ታራራጣለች ያው አሁን ሳንዘጋጅ እኔ የሆነ ሐሳቢ ምን ነበር ኢዱ ሰኞ ነው ነገ ነው እንግዲህ ጸጉራችንንም ጢማችንን ተስተካክለን ለሰኞ ኢድ የምንጠብቀው ዛሬ ምንም ነገር ጢማችንን ሳንስተካከል ምናምን እንደዚህ ሆነን መጣብን እንግዲህ መቀበል ነው ነገ ደግሞ ጸጉር ቤት ባይገኝም ሀዋ ትቆርጣኛለች እንዴ ነው ይሄን ጢም አትቆርጭም አዎ እና ሳንዘጋጅበት ቆይተን መጣ ብቻ ባለው ነገር መደሰት ብቻ ነው አልহামዱሊላህ እና እንዳይከፋችሁ ሁላችሁም ያው ኢድ ተብሎ እናንተ ስራ ነው ስራ እንደሚበዛ ቃሉ እዚህ አገራውን አላህ ይደርሱቻ አላህ ካሪም በሉ ኢንሻአላህ እንከይር ነው እና እንወዳቸዋለን ምርጦች እሺ ቡና እንዴ አንቺ ይሄ ትልቁ ጋቻ አልተለኮሰበትም ሳ አምቲ ሲያዱር ሳርጉበት አይጤስም እንዴ እሺ ኦሮበሎ ይውላችሁ እንግዲህ ጋቻው ትላላችሁ ረገቡቱ የራችሱ ጋቻ እንደዚህ የሚጤስ ነው እሺ እና ቡናው ይቀዳ ቡና ልንጠጣ ነው አምቲ ቆሎ ርቋታል አምቲን ቆሎ ጋር አትመጪም እንዴ
ቆይ እዛው ላቀብል ቆይ እዛው እሺ ፈንዲሻ ታፈነዳዳልሽ ወይኔ እችን ይወዳል በቃ ከይር ነው ኧረ ወይኔ ደፋሃት ደፋኸው ብቻ ነው አይ እንዲህ አይነት ጀበና እዚህ ታኖራለህ ኧረ ኤሌክትሪኩ ቆይ እስቲ ኧረ ምንም አይሆንም ይሄን ተው ምንም አይሆንም ማለት ኤሌክትሪክ አንቺ ሩጭ መሆኑ ላይ ነው ያዝ እሱን አይደለም ትንሿን በለው ይሄን ይሰራል እንግዲህ አንቺ ቡናው ሊቀዳ ሲል እየፈሰሰ ነው ያው ከይር ነው ምን ጊዜ ገለበጥከው እዛ ድረስ ወይኔ ጀማል ጉድ ከይር ነው ሰደቃ ነው እሰይ አንተ ወደ ትልቅ ደውና አንተ አቤት እና እንግዲህ ያው የኛ ውድ ቤተሰቦች ያው ደስተኛ ነን እኛ በሀገራችን ሆነን እናንተ በሰው ሀገር ሆናችሁ ምንም ኢድ አይመስላችሁም እናውቃለን ፈጣሪ ደግሞ ኢንሻአላህ ለወደፊት ሁላችንም በሀገራችን እንደኛ ደስተኛ ሆናችሁ ኢድን የምታሳልፉ አላህ ያደርጋችሁ ብያለሁ አንጣ በቃ ትቀዳላችሁ በቃ እንጂ ኧረ ምኑን ትቀደውለሽ የለም እኮ ኧረ አለ እኮ ነው ያፈለው ሄዷል በጀበናው ሙሉ እኮ ሄዷል ኧረ ጀበናይቱ ግን እንዳንቺው ነገረኛ ናት ለምን ኧረ እንዳንቺው ነገረኛ ናት እንዴ እኔ ነገረኛ ነኝ አዎ በነገራችን ላይ በጣም ከፍቶኛል ጀበና ማለት ነው በጣም ከፍቶኛል አዎ ማለት ምክንያቱም የኔ ውድ አባት የዛሬን አመት ደውሎ እንኳን አብሮ ያደረሰሽ ልጅ ብሎኝ ነበረ ዛሬ ግን ማን እንደሚደውልልኝ ያንን እያስታወስኩኝ ያለቀስኩ ነው ያመሸሁት ግን ሁላችንም ወደዛው ነው ምንም ማድረግ አልችልም አንዳንድ ጊዜ ያጋጥማል ሁላችንም ወደዛው ነው ጀማልም ደግሞ ያባት እህት አክስቱ ሞታበት 3 ቀን ዛሬ ስንት ቀናቸው ነው 7 ቀናቸው ነው ዛሬ ያው አባት እህት አክስት ነው የሚባለው ስንት ሰው ጎሎብናልና እቺን አመት ወር አልহামዱሊላህ እኛም ወደዛው ነን ፈጣሪ ወደዛው ነው እንትን የሚለን በቀናችን እና እንግዲህም ብዙ ደግሞ እንደዚህ የከፋችሁ ካላችሁ አፍሽሮ አይዟችሁ ከህቶቼ ነው የምለው አይ እኔ ያልኩ ያለሁት ግን አይሽ ሲቲዩዋ ነገረኛ ከሆነች ጀበናይቱም ነገረኛ ትሆናለች አታይ መግሬ ልትተቃጥል እኮ ፈሰሰችብኝ እግሬ ልትተቃጥል ነበር ያያችሁ ነገረኛ ሴት ልክ ጀበናይቱም እንደዛው ናት ይሄ ጋራ አልተስማሙም ይሄ መቀመጫው ያንሻልላታል አዎ ቄጥ ስለላኑ ያሽከረክራታል ማለት ነው አይደለም ተው እንጂ ማለት ነው ኧረ እባክሽ አንቺማ ፍቅር ነሽ ነገረኛ አይደለሽ ፍቅር ነኝ የምራው ፍቅር አቤት ፍቅር አባቱን አጣ ፈልጎ ባዶ ልጁን አባቱን አደራሉ ፍቅር ማለት ብር ሲቀጠቅጠው አባቱን አጥቶ ከዛ ባዶን ብርድና ዝናብ አደረበት አለ ምን ማለት ነው ፍቅር ኧረ እኔም በማገኘት ትልቅ አልহামዱሊላህ ብለህ ሱጁድ ራሱ ብትወርድልኝ ለኔ አይ እንዳንወዳቸውለን ኢንሻአላህ ነገ እንገናኝ የኛ ውድ ቤተሰቦች ነገ ደግሞ በዓል አስመስለን በቤታችን ምግብ ሰርተን በቃ አፋ ብለን እንመጣላችኋለን እንግዲህ የዛሬን አመት ስንት ሰው ነበርን ዘንድሮም ይሄው እንደምታውልን ስንት ሰው ነበራችሁ የዛሬ አመት በቃ የዛሬን አመት በነገራችን ላይ የጀማል እህት እዚህ እኔ ጋር ነበረች እሷ ጋር ነበር ያሳለፍኩት ማሂርና አርሳኝ እዚህ እኔ ጋር ነበረች ጀማል እንዳውም አራስ ነሽ ብሎ ወደ ቤተሰብ ሲሄድ እሷ ናት አብራኛ ያሳለፈችው ያው ምን ልበላችሁ እቻ ዱንያ ኑሮ ብዙዎቹን ታጎላለች ብዙዎቹን እንትን ትላለች ያው እሷም ደግሞ በህይወት አለኝ ለስራ ስለወጣች እኛ ጋር አይደለችም ዛምና እኛ ጋር ነበረ ዘንድሮ እናንተ ጋር ናት አዎ ስደት ላይ ናት አልহামዱሊላህ ያው እኛም ለወደፊት ደግሞ ምን ላይ እንደሚያደርሰን ፈጣሪ አናውቀውም የዘንድሮ ነው እንጂ የወደፊታችን ስለማናውቀው ወደፊት እንዴት ነው ወክ ሊሄድ ይችላል ነው የማይታወቅ ስደት አዎ መለያየት ሁላ እንችላለን አዎ አይታወቅም የፈጣሪ ነገር ነው እና ያው በፈጣሪ ነው በአላህ ነው ነገረኛ አሰብ ያቻለው አንለያይም ግን ደግሞ ሊሄድና በራሳችን መሞትሳ መሄድ ነው የምታስቢው መሞትም ለሞት ይችላል አዎ አይታወቅም አውዚ ቢላም ሸጣረጅም ያ አላህ ያ ረቢ ያ ከሪም እንግዲህ የዛሬ አመት ያድርሰን ራይት ሲቲዩ የምታወራው ነገር ከባድ ነገር ነው ስለዚህ ወደፊት ደግሞ በደስታ የበለጠ ያገናኘን እንወዳችኋለን ምርጦች ሰላም ሁኑልን
ይቺ ነገር ከቀጠለች ሌላ ጉዳይ ስለሆነ ዝም ብለን አሁን